ኢትዮጵያ ትጽፋለች ታነባለችም የሚል ላይብራሪ ቤተ መጻሕፍት የለንም እኮ ብዙ መጠጥ ቤት አለ። ቤተ መጽሐፍ ነች ያለችኝ መሽቷል ግቢ የምትል ከዛ በተረፈ ወደ ህትመት ብዙ እንትን ያልኩበት የለም። አባ ጊዮርጊስ ዘጋስጫ የጻፉትን መጽሐፍ ተመልከት። ለዓለም የሳይንስ ምርምር ነው የበቃው። የሆነ የራሴን ዓለም ፈጥሬ ከብዙ ነገሮች የጠፋው ነኝ። የግሪክ ፈላስፋዎች እኮ ለኢትዮጵያ ትልቅ ክብርና ምስጋና ያቀርቡ ነበር። ቆንጆች ናቸው፣ ጀግኖች ናቸው እያሉ ኢትዮጵያኖችን በእውቀት የተገነቡ ናቸው። ማየት ብትችሉና በስራው ላይ መነጋገር ብንችል ደስ ይለኛል። በስማቸው የተሰየመላቸው እንደሆኑ ይናገራል። ያው በኩር ነው የመጽሐፌም በኩር፣ ገቢውም ለአቡነ ሲኖዳ ቤተክርስቲያን የሚውል ነው። መስከረም ላይ አሜሪካን ሀገር ይመረቃል። ገባው ይሄ ነው እያልኩ ነው ሰራ የነበረ። አሁንም እንግዲህ እየሰራሁና እየጻፍኩ ነው። ይሄ በፍጹም ዘርዓ ያዕቆብ ይሄንን የጻፈ ሰው አንደኛ ወይ ኢትዮጵያዊ አይደለም ወይም ደግሞ መጽሐፉ የመጣው ከውጪ ከፈረንሳይ ከእንደዚህ መጽሐፍ ምርት ተተርጉሞ ነው። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም በኪነ ጥበብ፣ በኪነ ህንፃ፣ በስነ ጽሁፍ፣ በስነ ፈለክ፣ በዜማ ቀዳማይ ነን። ለምንድን ነው ጭራ የምንሆነው? በጀታውን ለተለያየ ነገር ከሚበጀት ለእንደዚህ ለእውቀትና ለታሪክ ቢበጀት ኖሮ የእውቀት ጸሐፊያን ታሪክ ጸሐፊያን መጥተው መጽሐፍ እርስ በርሱ የሚጣረሱ እኮ ታሪኮች አሉ። ጆሮውን የምትይዝበት አሁን ክርስትና በአራተኛው መቶ ክፍለ ዘመን መጣ ይላል። በ34 ዓመተ ምህረት በባኮስ ጃንደረባ አማካይነት አቤላክ መምጣቱ እየታወቀ በአራተኛው ኦፊሻል የሆነበት ነው። አራተኛው በፊልም ደረጃ ሲሰሩት ያለ በውጪ እነዚህን አስተካክሎ የሚያቆይ ያስፈልጋል። ያ ሲሆን ነው ተቋም ሲኖር ያንን ያረመዋል። ያንተን መጽሐፍ ያረመዋል፣ የኔን መጽሐፍ ያረመዋል፣ ያለኝልኝን መጽሐፍ ያረመዋል። አሁን እነሱ ከ1500 በላይ ፊልም ሰሩ ደረሱ አይደል? ያ ወደ መጽሐፍ ቢቀየር ትውልዱ እንዲያውቀው ያደርጋል። የኛ ባለሀብቶች ድሃው ሲፈናቀል ፎቅ ይገነባሉ እንጂ ትውልድ ላይ አይገነቡም፣ ትውልድን አይሰሩምና እነዚህ ባለሀብቶች እግዚአብሔር በሰጣቸው ጸጋ መጽሐፍ ላይ ቢያደርጉ። ለምን ኢትዮጵያ ፊደል ያላት ናት። በዓለም የራሷ ፊደልና ቁጥር ካላቸው 3 ሀገራት አንዷ ናት። በአፍሪካ ብቸኛ የራሷ ፊደል ያላት ሀገር ናት። ኢትዮጵያ ትጽፋለች ታነባለችም የሚል ላይብራሪ ቤተ መጻሕፍት የለንም እኮ። ብዙ መጠጥ ቤት አለን፣ ብዙ ሺሻ ቤት አለን፣ ብዙ ጭፈራ ቤት አለን። መጽሐፍት ቤት ግን የለንም። አይተህ ከሆነ አሁን ኮሪደር ልማት ወጣቱ ወንበር ላይ ተቀምጦ ስልክ ነው የሚያየው። አንባቢ አይደለም እያፈራን፣ የቴክኖሎጂ ጥገኛ ትውልድ እያፈራን ነው እና ያለ ነው። በዚህ ዙሪያ ላይ የሚመለከታቸው አካላት ሊሰሩ ይገባል። በየግላችንም ልንሰራ ይገባል። አየር ሰዓቱን ያዝንብህና እስቲ አንተ ደግሞ ስለ የጀመርከው ፊልም ሀሳቦች አሉ። እዚህም ላይ ሀሳብ ሰጥተህ ያንተም ስራ ላይ ሁለተኛ ጥያቄ አቅርበንላል ወደ መጽሐፍ ለመቀየር ስራዎችን የፊልም ስራዎችን ነገ ያው በቫይረስ ያጠፉታል ዩቲዩብን እና አባቶቻችን ካታኮምብ ውስጥ ሁሉ ስዕል ስለው ነው ያቆዩልን።
ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው ባያቆዩልን ኖሮ ይሄ ትውልድ ይጠፋ ነበርና አንተም በእኛም ሀሳብ ላይ በራስም ስራ ላይ ምን ትላለህ? አይ በእናንተ ሀሳብ ላይ እንኳን የምሰጠው አይደለም። እኔ ራሴ በደንብ የተማርኩበት እግዚአብሔር በሚያውቀው ብዙ ነገር ከእናንተ የወሰድኩበት ነው። እዚህ ላይ ልጨምር ብዬ የማበላሸው ነገር አይኖርም። ወደ ራሴ ስራ ስመጣ ግን ዲኤስቲቪ አቦል ቲቪ የሚባል አለ 654 ላይ ተከታታይ ድራማ የቤቴ ጉድ የሚል ራሳችንን የምናይበት እየሳቅን ወደ ውስጥ እንድናስብ የሚያደርግ መልእክት ያለው ስራ ነው ይዤ የመጣሁት። ወደ 2 ክፍል ሄዷል። ማክሰኞ ምሽት 3 ሰዓት ላይ ነው የሚተላለፈው። ማየት ብትችሉና በስራው ላይ መነጋገር ብንችል ደስ ይለኛል። እስካሁን እንግዲህ ሳየው ከነበረው በአቅሜም ሳነብ ከነበርኩት ነገር የሚገባው ይሄ ነው እያልኩ ነው ስሰራ የነበረው። አሁንም እንግዲህ እየሰራሁና እየጻፍኩ ነው። ሰው እንደሚወደውና የተሻለ ነገር ሊያገኝበት እንደሚችል ተስፋ አደርጋለሁኝ። እንግዲህ በመጽሐፍት በተባለው ላይ ሀሳብ አለኝ እውነት ለመናገር ግን እንዲህ ልጽፋቸው ያሰብኳቸው አሁንም ደግሞ ብዙ አሉ። የሚገርም ነገርና እንደው ሌላ ነገር እንዳይመስልብኝ እንጂ ዛሬ 10 ሰዓት ላይ ነው ቅድም ነው የተኛሁት ማለት ይቻላል። ተከታታይ ነገሮች እየጻፍኩ እንዲህ አይምሮ እንደ ታመመ ሰው ነው የሚያደርገኝ። የሚገርም ቤትም ስለለመዱኝ ምንም አይመስላቸውም እንጂ በጣም የሆነ እንትን ውስጥ እገባለሁኝ። አንዳንድ ነገሮችን ባወራ እንደውም አድማጮች እንደምናካውሉ ሊሉ ይችላሉና ይሄ የሚሰማኝ ስሜት ከተሰራ በኋላ ሰው ይሄ ስሜት እንዲጋባበት ማለቴ ስጽፍ ጽሁፍ ውስጥ የሚሰማኝ ስሜት ማለት ነው። ማረርገው ሪያክሽን እንቅስቃሴ የሚለቀሰው ላይ ካለቀስኩኝ በኋላ ወደ ስራ የመግባቱ ነገር አንዳንድ ሁኔታዎች ሁሉ አሁን ይሄ እኮ ኦልሬዲ በዚህ በሲሲ ካሜራ ቢወሰድና ባየው ራሴ ምን ሆነኝ ሁሉ እላለሁ የሚል ነውና የሆነ የራሴን ዓለም ፈጥሬ ከብዙ ነገሮች የጠፋው ነኝ። እንደምታውቀው ማህበራዊ ግንኙነቴም በጣም ደካማ ነው እና እዛች ክፍል ውስጥ የሆነ የራሴን ነገር እንትን ብዬ ያፍኩ ነውና አንዳንዴ ምን አስባለሁ እንደው እግዚአብሔር የነዚህን ስራዎች ፍሬ እንዳይ እድሜ ይሰጠኛል እላለሁ አንዳንዴ እና ወደ መጽሐፍ የመውሰዱ ነገር አስብና ግን የጀመርኩት ያሰብኩት አይደለም። እንደውም ጋሽ አስፋው ሀያሲው ሰው አንዴ ይዘውኝ ጋሽ አስፋው ዳምጤ ለምንድን ነው በመጽሐፍ የማትጽፈው? እነዚህ ፕሌዮች እኮ ቢያንስ ልጆች እንዲያነቡ አክት የሚያደርጉ ልጆች በቀላሉ አሁን የትኛው ስክሪፕት ነው ታትሞ ያለው? ግድ የለህም ፊልሙንም ስራ ግን ጎን ለጎን ግን የማሳተሙን ነገር በደንብ አስብበት ያሉኝን አረሳውም እና አንዲት የግጥም መጽሐፍ ነች ያለችኝ መሽቷል ግቢ የምትል። ከዛ በተረፈ ወደ ህትመት ብዙ እንትን ያልኩበት የለም። እግዚአብሔር ፍቃዱ ይሁን ግን ያንን በደንብ አስብበታለሁ። እኛም እንገፋፋለን። ይሄንን የሚከታተሉም አድማጭ ተመልካቾቻችን ማገዝ በሚገባቸው ቢያግዙ ጥሩ ነው ብለን እናስባለን። ትውልድ ላይ ለሚሰራ ሰው እኔ በተለይ መጽሐፍ የሚጽፍ ሰው በጣም ቦታ አለኝ። ለምንድን ነው? ልጅ መውለድ ማለት ነው። ብዙ ሰው ይማርበታል። አንተ ጋር የሌለ እውቀት አብይ ጋር ይኖራል፣ እኔ ጋር ይኖራል። እርስ በርሳችን እንመጋገባለን። ፍጹም ሰው ስለሌለና መቀጠል መቻል አለብን። እኔም እንግዲህ አብይ ሰሞኑን የምትተቸው መጽሐፍ ሰጥሃለሁ። የግጥም መድብሉ አልቋል። ነጭ ነጭዋን ነው እንደወረደ ነው የግጥም መድብሉ። ዩቲዩብ ላይ ያለው ኃይለ ቃል ነው ወደ ግጥም የተቀየረው። ያልዳሰሰው ክፍል የለም። አሃዱ ይላል ርዕሱ። መጀመሪያ ነው ያው በኩር ነው የመጽሐፌም በኩር። ገቢውም ለአቡነ ሲኖዳ ቤተክርስቲያን የሚውል ነው። መስከረም ላይ አሜሪካን ሀገር ይመረቃል። አሁን ሰኔ ነበር ግራጁዌሽን ስለሚበዛ አሜሪካን ላይ ወደ መስከረም ላይ አስበናልና
ጠቅላላ ገቢው ለገዳሙ ለቤተክርስቲያን ማሰራው የሚውል ነውና አሃዱ ያው ጀመረ አሃደ ነው የግጥበሱ ነው። ወደ 4 መጽሐፍ ሐሳብ አለኝ። ቅድም ያልካቸውን እግዚአብሔር ቢፈቅድ የገዳማት ታሪክ ከ100 በላይ ገዳማት ታሪክን ሰርቻለሁና እነሱን ወደ መጽሐፍት መለወጥ አለ። የ17 ዓመት የ19 ሀገር በመዞር የሰራሁት የግብረ ሰዶም ጎጂ ልማድን በተመለከተ ሪሰርች መጽሐፍ አለ። ከሞት ተበትኖ ነው የሚቀረው። መንግስትን የምትሞግትበት ህግ ይቀየር የምትልበት ኤቪደንሳል የሆኑ ነገሮች አሉ። ከዚህ በፊትም ስለ ትራንስጀንደር ስናነሳ ከአቃቢ ህግ ጋር ከጀነራሎች ከሚኒስትሮች ጋር ቁጭ ብለን ስብሰባ ስናወራ በምን ህግ ነው አንድ ትራንስጀንደር ቢመጣ አማኑኤል ወደ ኢትዮጵያ ቢመጣ አውስትራሊያ ያለው በምን ህግ ነው የምትዳኙት ነው ያልኳቸው። ለምን በኢትዮጵያ ህግ ትራንስጀንደር ወንጀል ተብሎ አልተመዘገበም። ግን ትራምፕ አሳየ ትራንስጀንደርን 15000 በላይ ከውትድርና ሁሉ እንዲወጡ ነው። ለምን ግብረ ሰዶም ነው። እኔ ያኔ ስዋጋው የነበረ ነው። ግብረ ሰዶም ነው እያልኩ ስዋጋ የነበረ ነውና በህግ ላይ ያልተካተቱ ብዙ ነገሮች አሉ። እነዛን ወደ መጽሐፍ መለውጥበታለን። ሌላው ደግሞ የኢትዮጵያ ታሪክ ነው። እኔ ኢትዮጵያ 5000 ዓመት ታሪክ እንደውም እሱ ላይ ነው የምጠብቀው። አሁን መምህርዬ የኢትዮጵያን ታሪክ ሲያወራው እኔ አንዳንድ ሰው የኢትዮጵያ ታሪክ ሲያወራ ተረት ተረት የሚያስመስለዋል። ተረት ተረት ብሎ እንድትሰማው ነው ተረቱን የሚያወራው ማለት ነው። እና ተረት ብዙ አይመቸኝም። የመምህርዬ እና የጋሽ ጥበቡ በለጠ የታሪክ አሰናደድ ቬሪ ሳይንቲፊክ ነው። ያሳምነኛል። እኔ ዝም ብዬ ማምን ሰው ስላይደለው በተፈጥሮዬ በጣም ያሳምነኛል። ተረዳኸኝ አይደለ? የሆነ ቀበሯ ነበረች እንደዚህ አይነት የሚመስል ታሪክ ደስ አይለኝም። አንደኛ ቅድም እኛ አንተም ስትላቸው የነበሩ በሺህ ዘመን ታሪክ ላይ የተጻፉ የኢትዮጵያ ታሪኮችን እንግዲህ ሲደቀደቀው ነበር አይደለ? እውቀቱ ይገርመኛል እኔ በጣም እና እነዚህ አእምሮች ዶክመንት ይዘዋል። እኔ አሁን ሁሉ ጊዜ የምለው ዶክመንት የያዙ ሰዎች አሉ፣ እባካችሁ ወደ መጽሐፍ ቀይሯቸው። እኚህ ሰዎች ልናጣቸው የማንችልበት ምንም ምክንያት የለም። ሁሌ ነው የምጮኸው። ዶክመንት ያስፈልጋል። አሁን አንተ ቅድም እዛ ጋር ስትል እነዛ ሁሉ ታሪኮች የሚገርመው ፖለቲከኞች የሆነ የሚፈሩበት አይነት ነገር ምንድን ነው ምክንያቱ? ሪዝኑ ራሱ ልክ እንዳልሆነ የምታየው እኒህ ሁሉ ታሪኮች በተነገሩበት ሰዓት ላይ የነበረ የኢትዮጵያ ፕሮፋይል ሄደ ስታይ ብሔር የለም። የብሔር ታሪክ አይደለም ያለው። ተረዳኝ አይደለም? አሁን የአማራነት፣ ኦሮሞነት፣ ትግሬነት ምናምን የሚል ፖለቲካ የመጣው በእነዚህ 300 በተለይ ከዘመነ መሳፍንት በኋላ ነው ዶሚኔት ያደረገው። ለምን ምዕራባውያንም የሰሩት ዘመነ መሳፍንት ላይ ዋነኛው ነገር የሰሩት ባይዞ ፕሮጀክት ነው። ዘመነ መሳፍንትም ልክ አሁን እንደ ኢትዮጵያን የዛን ጊዜ የቅኝ ግዛት ዘመን የመጀመሪያ የተጀመረባቸው ጊዜያቶች አሉ። መጡ አልቻሉም። ስለዚህ ያደርጉት የመጀመሪያው ነገር ምንድነው? ከፋፍለን እንሄዳለን። ከፋፈሉት ህዝቡን የእንትን ንጉስ፣ የጎጃም ንጉስ፣ የጎንደር ንጉስ፣ የጅማ ንጉስ፣ የምናም ንጉስ የተባለ ሸንሽነውት ህዝቡን ከዛ ምን አሉ? የስ አጼ ቴዎድሮስ ለጎንደር ሳይሆን ለኢትዮጵያ ነው የሞቱት። አጼ ዮሐንስ ሲነሳ አራተኛው ትግራይ ይመጣል። በላይ ዘለቀ ሲባል ጎጃም ይባላል። አባ ጅፋር ሲባል ጅማ ይነሳል። እንደዚህ አይነት እነዚህ አልጠበቡም፣ እኛ ነን የጠበብ ነው። ገብቷል። እነዚህ ለኢትዮጵያ ሰንደቅ ዓላማ ሲሉ ነው። ያንተ ቤተሰብ አርበኝነት ውስጥ ገብተው ዋጋ የከፈሉ ለዘር አይደለም። የኔ ቤተሰብ ዋጋ የከፈሉት ለዘር አይደለም፣ ለኢትዮጵያዊነት ነው። ሰንደቅ ዓላማም ያ ነው። ግን የክልል አርማ ሰንደቅ ዓላማን ሸፈነ። ዘረኝነት ኢትዮጵያዊነትን ሸፈነ። በዛው ልክ ኢትዮጵያን ሰፋናት። ኢትዮጵያ አሁን እኮ በአሁኑ ባሉት መሪዎች የተሰራች አይደለች፣ ዋጋ የተከፈለላት ሀገር ናት። እስቲ ዜማውን ቅዱስ ያሬድን ተመልከት። በ505 አክሱም የተወለደው ሞዛርት 15ኛው ክፍለ ዘመን ሞዛርት ስፑን ተብሎ ማንኪያ እንኳን በስሙ ሲደረግ፣ ቅዱስ ያሬድ ግን ያሬድ ሙዚቃ ትምህርት ቤት የተባለው ቅዱስ የተባለውን ሁሉ አንስተው ግን የከፈለውን ፈላስፋም ጭምር ነው ቅዱስ ያሬድ። ዩኒቨርሲቲ በ1220 ሐይቅ እስጢፋኖስ ላይ አቡነ ኢየሱስ ሞዐ 800 ተማሪዎች ነበሯቸው። አቡነ ተክለ ሃይማኖት፣ አቡነ ሂሩተ አምላክ፣ አባ በጸሎተ ሚካኤልና አባ ጊዮርጊስ ዘጋስጫ የእሳቸው ተማሪ ናቸው። አባ ጊዮርጊስ ዘጋስጫ የጻፉትን መጽሐፍ ተመልከት። ለዓለም የሳይንስ ምርምር ነው የበቃው። ግን ዩኒቨርሲቲ አንድ በአቡነ ኢየሱስ ሞዐ ዩኒቨርሲቲ ስም ሰምታል? ኪነ ህንፃውን ተመልከት። እሱ ላይ ልጨምርበታል። ዘራ ያዕቆብ እንግዲህ ሁለት ያው መምህር እየቀደም እንዳለው የትኛው ዘራ ያዕቆብ እንደሚባለው ሀተታ ዘራ ያዕቆብ ስጋዊ መንፈሳዊ የሚል መጽሐፍ አለ እንደምናውቀው ማለት ነው።
ያ መጽሐፍ ዘርዓ ያዕቆብ ፈላስፋው ዘርዓ ያዕቆብ በኢትዮጵያ ታሪክ ላይ እንደዚህ አይነት ፊሎሶፊክ አስተሳሰብ ማህበራዊ ሙግቶችን ፊሎሶፊክ በሆነ እይታ እንዲይዞ መምጣት ይቻላል ወይ ብለው የምዕራባውያኑ ትራቨለርስ መተው ናቪጌተርስ መተው ሲያጠኑ ይሄ ይሄ በፍጹም ዘርዓ ያዕቆብ ይሄንን የጻፈው ሰው አንደኛ ወይ ኢትዮጵያዊ አይደለም ወይም ደግሞ መጽሐፉ የመጣው ከውጪ ከፈረንሳይ ከእንደዚህ መጽሐፍ መጥቶ ተተርጉሞ ነው። ግን በጣም የሚገርመው ዘርዓ ያዕቆብ ፈላስፋው ዘርዓ ያዕቆብ በተነሳበት ሰዓት ላይ ሀተታ ዘርዓ ያዕቆብ ስጋዊ ወመንፈሳዊ የሚለው መጽሐፍ ሲጽፈው ዓለም ላይ ደስም ፊሎሶፊ አልነበረም። ሄደ ማየት ትችላለህ። እሱ የነበረበት ፊሎሶፊክ አስተሳሰብ ከነንትና ከአርስቶትል ፍጹም ዲፈረንት። ምክንያቱም አርስቶትል ይዞት የመጣው ለምሳሌ ሞኒዝም ዱዋሊዝም የሚባሉ አስተምህሮቶች ነበሯቸው። ራሱ እነ ፕሉቶ ምናምን የጻፉት ኒዮፕላቶኒስቲክ ቢባል ርዕዮተ ዓለም ኒዮፕላቶኒስቲክ ርዕዮተ ዓለም አለ። ከክርስቶስ መወለድ በኋላ የጥንቱን ፕላቶ አስተሳሰብ ይዘው በአዲሱ ዲዛይን ሰርተው የበተኑት አለ። በጣም ደጋግመው ያው መጽሐፍ ቅዱስም ጳውሎስ ሲናገር እኛ የግሪክ ሰዎች ጥበብን ይፈልጋሉ አሉ ዘላቭ እንትንን ወይ እቺ ዓለምን ጥበብ እኛ ግን የተሰቀለው ክርስቶስን ሰብካለን ይላል። ሶ ይሄንን የተሰቀለውን ክርስቶስና ያንን ክርስትና በዓለም ላይ ፕሪች የሚያደርግ የነበረ የዘርዓ ያዕቆብ ፊሎሶፊ እንዴት ሆኖ ከነ ፕላቶ አስተምሮት ጋር አብሮ ሊሄድ ይችላል? እነሱ እኮ ግሪካዊ ፊሎሶፊ ይዘው የነበሩ ሰዎች ናቸው። አየህ ምን ያህል የተጣመመና የተደጋገደው ይህ ሰው ይዞት የመጣው ኢትዮጵያዊ ፊሎሶፊክ ኢትዮጵያዊክ ነው። በቃ ኢትዮጵያን ነው የእኛው የሚሸት ብዙ ነገራችን እንዳለበት የታወቀ ግን ለዚህ ሰው የትኛው ዩኒቨርሲቲ እውቀት ነው ይሰጣል? አሁን ቅድም እንዳልኩ ይሄ ብቻ እንግዲህ የግሪክ ፈላስፋዎች እኮ ለኢትዮጵያ ትልቅ ክብርና ምስጋና ያቀርቡ ነበር። ቆንጆች ናቸው፣ ጀግኖች ናቸው እያሉ ኢትዮጵያኖችን በእውቀት የተገነቡ ናቸው እያሉ ለምን ካሲዮፕ አንድሮሜዳ ሴፊዩስን ናሳ ላይ ጉግል ስታደርግ የኢትዮጵያ ነገስታቶች ህብረ ከዋክብቱ በስማቸው የተሰየመላቸው እንደሆኑ ይናገራል። ይኸውልህ በአንድ ወቅት አውሮፓ ቱር ስናደርግ ከጣሊያን፣ ፖርቱጋል፣ ከዛ ስፔን፣ ከዛ ፈረንሳይ አድርጌ ወደ ጀርመን፣ ስዊድን፣ ፊንላንድ ሄድኩና ፖርቱጋል ላይ የምታስጎበኘን ፖርቹጊዝ ናት ቱር ጋይደሯ እና የፋሲልን ግንብ የሚመስል አለ እኛ ነን የሰራነው አለች። 22 ነን ጎብኚዎች፣ ሁሉም ጸጥ አለ። እናንተ አልሰራችሁም አልኳት። እኛ ላሊበላን ስናጽፍ ፖርቱጋል የት ነበረች አልኳቸው። ደጋማ አግኝቷታል። እኛ በአራተኛው መቶ ክፍለ ዘመን አክሱም ሐውልትን ፎቅ ወደ ላይ መስራትን ስንሰራ እነ ማርኮ ፖሎ የት ነበራችሁ? ገባ። እኔ ፖርቹጋሎች በግራኝ መሐመድ ጊዜ መጥተው ለመርዳት ብለው ቦታ ይሰጠን ሲሉ አጼ ገላውዲዮስ ምን አሉ? በፍጹም አልደራደርም ብለው እንደውም የሃይማኖት አዋጅ አጼ ገላውዲዮስ ሰማዕቱ ዓርብ ዕለት ነው መጋቢት 27 ያረፉት ከትንሳኤን ከአምላኬ ጋር ውላለሁ ብለው እንደተናገሩትም እዛ ነው ያሉትና የሃይማኖት አዋጅ ብለው ለፖርቹጋሎች መሬቴን አልሰጥም ያሉ ናቸው። የውጭ ሰዎች የኛኑ ታሪክ ገልብጠው የኛ እኮ ብር ዶላር ነበር በአፄ ኃይለ ሥላሴም ጊዜ ሰውና ብድር የኮሪያ ዘማቾች ሁሉ ነበሩ። ደቡብ አፍሪካን እኮ ማንዴላን አሰልጥነን መታወቅ ፓስፖርት የሰጠነን ለዚምባብዌ ትልቅ ዋጋ የከፈልነን ኢትዮጵያ በሁሉ ነገር ቀዳማይ ሆና የኛን ልብስ አስወልቀውን የነሱን ልብስ ሰጡን። ባህል አስወለቁን፣ እሴት አስወለቁን፣ ወግ አስወለቁን፣ ማንነት አስወለቁን፣ ሰላምታ አስወለቁን። የኢትዮጵያን ቁጥር አሁን ማንም ይጽፈው የለም። ስያሜዎቻችን ተለወጡ። የትምህርት ቤት ስያሜዎቻችን፣ የውሃ ስያሜዎቻችን ሁሉ ተቀየሩ። ስለዚህ እኛ ምንድነው ማድረግ ያለብን? በመጽሐፍም በአፍም ባክ ቱ ዘ ኦሪጂን ትውልዱ ነገን እንዲያውቅ ማድረግ መቻል አለብን እና እኔም አንተም አለም ሁላችንም የየድርሻችንን እንዳቅማችን እግዚአብሔር እንደሰጠን ጸጋና እድሜ መጠን ብንጽፍ ሌሎችም ጸሐፊያን ቢበረክቱ እርግጠኛ ነኝ ይሄን ትውልድ መታደግ እንችላለን። ለምን ይሄ ጨለማ ዘመን ማለፉ አይቀርም። ግን ምንድነው የምናወርሰው ለልጆቹ? ቲክቶክ እናውርስ? እኛ ከአባቶቻችን መጽሐፍ ወርሰን ለነሱ ሞተን እናውርስ? አንድ ቀን ይመጣል። ሁሉም ዘጋጅ ይጨምረው። አንድ ቀን ይመጣል። እኔ አንድ ቀን የሚመጣበት ቀን እኔ ልቤ ላይ አለ። ያቺ ቀን እነዚህ ሁሉ ዘንድሮ የተጻፉ መጽሐፎች ሁሉ ሳይቀር በሪሰርች ተቀይረው ቀጣዩ ትውልድ ማንበብ ግዴታው ማለት ትምህርት ቤት ላይ በአመት ውስጥ 3 መጽሐፍ 4 መጽሐፍ አንብቦ ሪሰርች ያላቀረበ ተማሪ ወደ ግሬድ እንዳያልፍ ምናረግበት ጊዜ ይመጣል። ይሄንን ጀስት
ሊስን ከፈለክ ቪዲዮ አድርጋ አስቀምጠው ያ ጊዜ ይመጣል ሩቅ አይደለም እኔ ተስፋ አልቆርጥም በኢትዮጵያ እንደምታውቀው ምክንያቱም ለሺ ዘመን የተለፋባት ሀገር በሆነ አመት በ10 በ20 አመት 30 አመት ልትፈርስ አይችልም 3000 አመት የተሰራች 3000 አመት እንደ ሀገር ነው በዘመን ፈርሳ አልቀረችም 3000 አመት እንደ ሀገረ መንግስት ማለትም እንደ ገቨርንመንት ነው የኖር ነው 5000 አመት እንደ ህዝብ 7000 ከዘመን ፍጥረት ጀምሮ ደግሞ እንደ ትውልድ እንደ የሰው ዘር መገኛነት ኖረናል እኮ አይደል እንደ መንግስት ግን ዳዊት መንግስቱን በመሰረተበት ሰዓት እስራኤል ሀገር ኢትዮጵያ መንግስት ነበራት ሚሊተሪ ነበራት ሴንትራል ገቨርንመንት ነበራት ሚሊተሪ ነበራት ፋይናንስ ነበራት ለምሳሌ የፋይናንሱ እኮ ዋናው ሄድ ነው አይደል ታምሪን ሄዶ ያንን ኮንታክት አድርጎ ሲሰራ ነበር ሄድ ነው የፋይናንስ ሄድ ነው ከንግስት ሳባ መልእክት ያቀራርብ የነበረ ሰው ሄድ ነው ከንግስት ሳባ መልእክት ያቀራርብ የነበረ ሰው የውጭ ጉዳይ ሚኒስትርንም ምናምንም ይሰራ የነበረ የፋይናንስ ሄድ የነበረ ገንዘብ ሚኒስተር የነበረ ሰው በሴም ገንዘብ ሚኒስተር የነበረ ሰው በሐዋርያ ጃንደረባው ሄዶ በገንዘብ ላይ የሰለጠነ ይለው ባኮስ ይወዘ ሚኒስተር እና ወያዳ ሚኒስተር አንባቢያው በጣም ይገርም እኮ ባኮስ መጽሐፍ እያነበበ በሰረገላው ላይ ወደ ጋዛ ሲመጣ ፊሊጶስ ሐዋርያው ፊሊጶስ ተገናኘው የምታነበው መጽሐፍ ታውቃለህ ያላስተርጓሚ እንዴት አቃለው አለ አየ አሁን ዝም ብላ አይደለም መሸመደደው አስተርጓሚ ያስፈልጋል ሪፈር ያልከው ቀደም ምንጭ ያስፈልጋል ማናጸሪያ ያስፈልጋል ሲነገረው እንዳልጠመቅ ምን ከለከለኛል ያን የመሰለ ባለስልጣን ያን የመሰለ ሀብታም ግን ያነባል አሁን አንባቢ ሚኒስትር አለ ነው ወይ አንባቢ ባለሀብት አለ ነው ወይ አንባቢ ታዋቂ ሰው አለ ነው ወይ እነዚህ ታዋቂ ሰዎች የንባብ ልማድን ለትውልዱ ህፃናቶችን ሰብስበው ኮንዶሚኒየም ቤት አካባቢ ላሉትም በሳምንት አንድ ቀን በየትምህርት ቤቱ እየሄዱ የንባብ ልማድ ትውልዱ እንዲኖረው ቢደረግ ድሮኮ ትምህርት ቤት ሃይ ስኩል እያለን ቦሌ ስንት መጽሐፍ አንብበሃል እንትንን አንብበሃል ነው በቃ ሳትጨርስ አታድርም እንቅልፍን አታታነባለ ያውም የማስታውስ አሁን እኮ አንድ ስልክ ቁጥር መያዝ አቅቶን 09 ያዝልኝ ነው ምንለው ቴክኖሎጂ አይምሮአችንን አጠበው ስለዚህ በመጽሐፍ ቢሆን አይምሮ ውስጥ ይቀመጣል ገባ በአይናችን የምናየው ቴክኖሎጂ አይናችንንም እያዳከመ የሚወስደን ከእግዚአብሔር ሐሳብ የውስጠኛውንም አይናችንን ያጠፋው ነውና በሞኖፖሊ ያዝነውኛ ስንገናኝ እንግዲህ ለናሱ ትልቅ ነገር ነው እንጂ በጣም እኔ እንደውም እናንተ ስታወሩት እዚያ ላይ አንዴ ታንዛኒያ የሆነ ኮርስ ለወስድ ሄጄ ነበርና አጠገቤ ነበረች የሆነች ኬንያዊት ነበረችና ስለ ኢትዮጵያ ዝም ብዬ አንድ ነገር ነግራታለሁና በመጨረሻ ስሟን በአማርኛ ጽፌ እኛ ሀገር ብትሆኚ ስምሽ ይሄ ነው ምናምን ብዬ ሰጠዋትና በጣም ተመስጣ አሁን የምትነግረኝ ነገር በጣም የሚገርም ነው ልጆች ናችሁ የራሳችሁ ቋንቋ የራሳችሁ ቃላት ያላችሁ ናችሁ የራሳችሁ ፊደል ያላችሁ ምናምን አለን እኔ ገንዘባችሁ ራሱ እኮ ጉልበት አለው ያኔ ቆይቶ ነበር ጉልበት እና ምንድነው ደሃ ያረጋችሁ እና ደሃ ስትሆን አንደኛ ስትናገር አያምርብህም ደሃ ስትሆን ኖሮህ ያለህ አትመስልም የሚገርም ድህነትን ለመሸፈን የምትጮህ ይመስላል አሁን መምህር ደረጀ አብዬ ይህን ያህል ሲወራ እንደው ዝም ብሎ አንድ ሰው ተቀምጦ ቢሆን ኖሮ ከኛ ጸጉረ ልውጥ ሰው ነው እኮ የሚለው አንዳንዴ የኛው ሰዎች ራሳቸው ሁሉንም ነገር አንደኛ ነን እንላለን ብለው ይከራከራሉ ምክንያቱም ድህነት አቧራ ተለብስና ገብቷል ኖረህ ያለህ አይመስልም ተናግረህ እውነት አይመስልም በጣም ነው የሚገርመው እና ለዚህ ዋናውና ትልቁ ነገር ቅድም ሲባል እንደነበረው ማንበብ ያስፈልጋል መጽሐፎችን መጻፍ ያስፈልጋል ትልቅ ሰዎች ከቀረቀሩበት ቀና ማለት ያስፈልጋል ለማንም እጅ አሳልፎ ሚዲያውን መስጠት ማያስፈልግም ሰው የሌለ መሰለ በአገር ውስጥ አገርም ያለን ታሪክም ያለን አልመስል መሰለ አዎ እኔ አንዴ ማስታውሰው ወደ ቀጨኔ መድኃኔዓለም አካባቢ ተከራይቼ ነበር የምኖረውና ብቻዬን ነበር የምኖረው አሁን ጥበቃ ቀጥረው ሴትዮዋ አሜሪካ ናቸው ወኪል ነው ያከራየ አሁን ዘበኛ ቀጥሯል አሁን ቁጭ ብዬ እየጻፍኩ እያለ
መጣና ይቅርታ ረፍጄ መጣሁ እንደው አንድ ጉዳይ አጋጥሞኝ ወንድሜ በፈለከው ሰዓት ና እኔ አይመለከተኝም ብዬ ስራዬን ጀመርኩ። ጠዋት ልሄድ ሲል አንኳኳ። እኔ አምሽቼ ሌሊቱን ስለምሰራ ጠዋት ታንኳኳ። ከዛ በኋላ ሊሄድ ነው ወንድሜ። ኧረ እባክህ አንተ ሰውዬ ስለፈጠረ አምላክ በፈለከው ጊዜ ሂድ፣ እኔ ምንም አይመለከተኝም፣ ልተኛበት ተወኝ አልኩ። አለ አዛዥም አለቃም እንደሌለ ገባውና ኤዲቲንግ ቆይቼ 5 ሰዓት ስገባ አሳንኳኳ። ማን ነው አለኝ። አለልኝ ነኝ ክፈስ። የት ነበርክ እስካሁን? ገብቷል። አለቃ ባለቤት የሌለ ሲመስል ማንም ይነሳና ባለቤት ይሆናል። ሚዲያው ላይ ማንም ተነስቶ ባለቤት ሆነ፣ ማንም ተነስቶ ተናጋሪ ሆነ። ገብቷል። ከዛና የሚያውቀው ሰውዬ ዝም ብሎ ያለ ምን አይነት ሀገር ነው እያለ ባለመናገር እኮ ይጠየቃል እኮ። እውነት ለመናገር ማንም እንዲፈነጭና እንዲሸረሪት ድር እንዲያደራብን ያደረገው እኮ እሱ ባለመናገሩ ነው። ቢናገር ኖሮ እኮ ልክ አሁን እናንተ ይህን የሚገርም ታሪክ ስታወሩ ዝም ብዬ እንደሰማሁ ዝም ብለው የሚሰሙ ሰዎች ይኖሩ ነበር። አይተው ሰው የለም ለካኛንን ያለ ነው ብለው እኮ ነው የጮሁ ያሉት። ስለዚህ ዋው ብሎ ሲሞክረው ምንም ምላሽ የሚሰጥ የለም። አረ ብሎ በጨለማ ውስጥ የለም። ለካ ብቻዬን ነኝ ያለው ነው ብሎ የገባ ጦረኛ ደረቱን ተመቶ እንደወደቀው ነው እየሆነ ያለው። የሚገርም ይሄ ነው እየሆነ ያለው። እና ሚዲያውንም በማይመለከተን ቼልሲና ምናምን ውስጥ ገብተን ይሄ የጣዖት እምነት እስኪመስል ድረስ በማይመለከተን የኢትዮጵያ ካርታ የት እንደሆነች እንኳን ሜሲ የሚሉት ሯጭ ማያቅበት ምን እንደሆነን እንኳን ማያቅ በሱ ጭቡ የምንማዘዝ በፍጹም የደነቆርን ኳሱን በኳስነት ብቻ ሳይሆን በጠዋት አምላኪነት ሁሉ እስክንሆን ድረስ እንዲህ አይናችን እያየ እየጠፋን ያለንበት ሁኔታ ነው። አባይ ቴሌቪዥን ላይ አርቲስት ዳዊት ሲጠይቃቸው የሚመልሱትን መልስ ስታይ ታዝናለህ። ትውልዱ በእውነት ኢትዮጵያዊ ነው ወይ? ወንድ ብለ የተሰራ ጠይቀው ነበር አንተ? እኔ ጠይቀው ነበር። እኔ ያልጣመኝ ለመሰለህ አሁን አንዳንዴ ያው እንትን ያለው ጓደኛችን ስለሆነ ዳዊት ያው ይችን እንትን ያለ ይነገራል ፈኒ እንዲሆን ይመስለኛል። ያው አይደለም በአንደኛ ዳዊት አይዋሽም ልጅ ነው። እኔ በጣም ነው ይደነገጥኩት። በግልም አናገርኩት። ኢትዮጵያ የካርታዋ ምኑ ጋር ነው ያለው ሲል ጀርመን ይላል። ለምሳሌ ተነስቶ ሰውየው ጀርመን ብለህ ፈን ለመፍጠር ካልሆነ እንዴት አይደለም። ከሚመልሱት ብዙዎቹ ውስጥ የሚሳሳቱት ናቸው ጎልተው የሚወጡት። ከብላክቦርዱ ላይ ነጩ ነጥብ እንደሚታየው የተሳሳቱት ይወጣሉ፣ ሌላውን ግን በጣም ብዙ ይመልሳሉ አለና እሱም አይመርጣቸውም። እሱ እዛ የሚያቀርቡት ሌሎች ናቸውና ትደነግጣለህ። ግን የሚመልሱት መልስ በጣም የሚያስደነግጥ። መንግስቱ ኃይለማርያም ስንት ዓመት መራ ስትለው 6 ወር አታውቅም። ይኸውልህ አንደኛ ማንበብ ያስፈልጋል። ያነበብከውን መመስከር። ከጋዜጠኛ ደራሲና የታሪክ ተመራማሪ ጥበቡ በለጠ ጋር አሃዱ ሬዲዮ ላይ በቀደም ስናወራ ነበር። እንግዲህ የአሃዱ ሬዲዮና ቴሌቪዥን ዋና ስራ አስኪያጅ ነው። በፕሬዝዳንቱ ተጋብዞ ቬኔዙዌላ፣ ደቡብ አሜሪካ ሄዶ ነበር። ኩባም እዛም ሄዶ ነበር እና ትልቅ ስራ ነው ሰርቶ የመጣው። እንግዲህ ደረጀ ዘወይን እያስጎብኘም ወደፊት ወደዛ ለመሄድ ነገሮችን እያመቻቸን እንገኛለን። ታሪካዊ ቦታዎች አሉ፣ ሃይማኖታዊ ቦታዎች አሉና የቀድሞ ፕሬዝዳንቱም ላይ መቃብሩ ላይ አበባን አስቀምጧል። ተሰብስበን ካፌ ነው ምናምን እሱ ተሰብስበን ሳለ ከየት ነው የመጣው ወሬ ተጀመረና እኔ ከኢትዮጵያ ነኝ፣ ከ130 ሚሊዮን በላይ ህዝብ ያለባት ሀገር ናት፣ 80 ቋንቋ በላይ የሚነገርባት ሀገር ናት ይባላለች። ማመን አቃታት። ከዛ ብድግ ብላ አጨብጭባ ትሰማላችሁ፣ እንዲህ አይነት ህዝብ ብዛት ያለበት እንዲህ አይነት ቋንቋ የሚነገርበት እኛ ጋር አንድ ቋንቋ ነው የሚነገረው ቁጥራችን ይሄ ነው ብላ ስትናገር ዚምባብዌ ተነስቶ እኛ ደግሞ ከነሱ በቁጥር እንዲህ እንበልጣለን አለና ግን ኢትዮጵያ ለዚምባብዌ ዋጋ የከፈለች ስለሆነች ኢትዮጵያ ናት የኛ ቀዳማይ አርማችን ምልክታችን ሲል ሁሉም አጨበጨቡ አለ። ጥቤ አሁን ሄዶ ማንነቱን አልረሳም። ኢትዮጵያን ወክሎ ስለሄደ ስለ ኢትዮጵያ ነው የተነገረው። እኛ ይሄ ነው ወይ ያለን? አሁን የኛ አምባሳደሮች ኢትዮጵያዊነትን ያስቀድማሉ ወይስ ዘረኝነትን? ራሱ ሲያውቁታል ዲፕሎማሲ
መጀመሪያ ያምኑበታል ወይ? ስቶሪ ያምኑበታል። ትዝ ይላል እኔ እናንተ ስለ ቀጀላ ስንሰራ ንግስተ ሳባ ኢትዮጵያ አይደለችም ብሎ ሰንደቅ ዓላማው የኦርቶዶክስ ነው። ኢትዮጵያዊ ሰንደቅ ዓላማ የማይመራ ኢትዮጵያ እንዴት ይመራል? ኢትዮጵያ ሰንደቅ ዓላማን ካላመነበት ሊመራ እኮ አይገባም። በኢትዮጵያዊነቱ ካላመነ ኢትዮጵያን ሊመራ አይገባም። እንደዚህ አይነት ነገር እየተሰራ ነው እና እንደውም ድመትን ወተት ጠብቂ፣ ውሻን ስጋ ጠብቂ ሹመት ነው ሀገራችን ላይ። ባህል የሚያፈርሰውን ባህል ሚኒስቴር አድርገህ ከሾምከው፣ ታሪክ የሚያጠፋውን ከሾምከው እንዴት ሆኖ ታሪክ ይቀጥላል? ስለዛ ነገር እኮ ቢያንስ ማወቅ አለብህ፣ መረዳት መቻል አለብህ፣ ትውልዱ ማሳመን አለብህ። ስለዚህ በምትሄድበት ሀገር የኢትዮጵያን ከፍታ ማሳየት ነው እንጂ ያለብህ የዘርን ከፍታ የምታሳይ ከሆነ እኛ የዘር ሀገር የለንም። እኛ ያለን አንዲት ሀገር እሷም ኢትዮጵያ ናት። ደግሞ ቅድም አሁን አሉ ሲናገር አንዱ ቅድም ከጠቀሰው ያቺ ዚምባብዌ የት ነበር ያልከኝ? ታንዛኒያ እየሄድን ያቺ ሴት ጠየቀችው፣ ይሄ ሁሉ ኳሊቲ ያላችሁ እንዴት ድሃ ሆናችሁ ብላ ጠየቀች። ትልቁ ያው ድህነት አስተሳሰብ ነው። ድህነት አእምሮ ላይ ያለ ራሱን የቻለ ሰውን የሚያስር መንፈስ ነው። ኢትዮጵያ ዶሚኔት አድርጋ ሰብራ መውጣት እንዳትችል አንደኛ ሀሳባችን ላይ በየጊዜው የሚዘራ ፖለቲካ አለ። የዘረኝነት የሚባል አደገኛ ፖለቲካ ደግሞ አሁን በቅርብ የመጣ ፖለቲካ ዘር ነው ባይዞ። እነዚህ ዘሮች ናቸው ሀብታችንን የያዙት። እንግዲህ 120 ሚሊዮን ዶላር አለ ሰጣለሁ ወይ ደግሞ ባንክ ቤት ገብቶልሃል ተብለህ ቁጥር ነው የሚገባልህ እኮ አይደል? 120 ሚሊዮን ዶላር የሚል ቁጥር ነው የሚገባልህ። ከዛ ሄደ እንደኛ ሰፈር እንደነዛ ሰውዬ ጋሼ ነበሩና ብር ባንክ ቤት መሬት ሸጠው ባንክ ቤት ያስቀምጣሉ ብሩን ማለት። ከዛ የሄዱና ሁሌ ባንክ ቤት የዛን ጊዜ ውድ ነው በጣም 1.8 ሚሊዮን ብር የሸጡት። አይተውት አያውቁም፣ በቁጥርም በምንም አያውቁትም፣ በዘርም በምንም አያውቁትም። ሶ ሄዱና ሁሌ ባንክ ቤት ልጄ እንዲያው ባንክ ቤቱ ሰላም ነው ደህና አደረ ይሉታል ዘበኛው ሁሌ። እንዴት ነው ደህና አደረ ባንክ ቤቱ? ጋሽዬ ብሮት እኮ ምን እኔ ዛሬ ዘንድሮ ባንክ ቤት አላምንም እኔ ማምነው ነገር የለኝም። ጠዋት እንዲሁ ባንክ ቤቱ ሰላም አደረ፣ እሱ ብሮት እኮ የሚቀመጠው ሌላ ቦታ ነው ሁሉ ይባላል። ዊች ሚንስ እንደዚህ ቁጥር ሆኖ የተቀመጠ ነገር ሀብት ብለህ ነው የምታስበው አይደለ? በቃ ሀብቴ ስትል 120 ሚሊዮን እንትን አለኝ ብለህ በጭንቅላት ላይ አስበኸው የተቀመጠ ነገር ነው እንጂ ፊዚካሊ ተረዳኛ ላይኖርም ይችላል አይደለ? ለምሳሌ አንድ ጊዜ ማልታ ላይ ኢኮኖሚክ ክራይሲስ በተነሳ ጊዜ ሪሴሽን ተነሳ። በአጠቃላይ 130 ሚሊዮን ዶላር የነበረው ሰውዬ ባንክ ቤት ሲሄድ አታውጣም ተባለ። ለምን? የለህም ብሬስ በቃ የለም። የምትችለው 5000 ዶላር ነው ማውጣት የምትችለው። ከዛ ውጪ ባንክ ቤት ሀገሪቷ ብር አልነበራትም። ተረዳኛ? ሶ አሁንም እኮ ብር ላይኖረን ይችላል አለን ብለን የምንለው ሶ ሀብት ምንድነው ስትባል it's all about in your mind ያለ ስዕል ነው። ቻይና አለኝ ብላ የምትለው ሁሉ ሀብቷ በአንድ ቀን ማታ እኮ አፈር ከድሜ ገብቶ በሆነ ከባድ የመሬት መናወጥ ወይም በሆነ አለት መቶ ድብልቅ እኮ አፈር ከድሜ ሊገባ ይችላል አይደለ? በአንድ ቀን እኮ በአንድ ጥይት ሊጠፋ ይችላል። ስለዚህ ቀጥሎ ግን ሀብት ጭንቅላታቸው ላይ ስላለ ከወደቁበት ተነስቶ ለማስቀጠል የሚችለው ሀብት ውስጥ ነው ያለው። ሶ ሀብት የሚባለው እሱ ነው። አሁን ቅድም አንድ ማይንዳችንን ከሰሩብን ነገሮች መካከል አንደኛው ሀብታችንን የያዙበት ብሔርተኞች ባንሆን ኖሮ ምስራቅ አፍሪካ ላይ ኢትዮጵያ ዶሚናንት ኔሽን ማንም ሊቋቋማት የማይችል ሀገር ሆና እንደምትቆም ምዕራባውያን ያውቃሉ። በኪሲንጀር ፕሮጀክት የሚባለው እና የለ አሜሪካ የውጭ ጉዳይ ሚኒስትሩ ሰርቶ ሄደው ምንድን እንግዲህ በአፄ ኃይለ ሥላሴ ጊዜ ከዛን ቀደም ብሎ ተሰርቶ የነበሩ ፕሮጀክቶች within 100 years በቀጣዮቹ 100 ዓመታት ኢትዮጵያ ምስራቅ አፍሪካ ላይ በፍጹም ፓወር ሃውስ መሆን የለባትም። በፍጹም አይናችን እያየ ብሎ ዲዛይኑ ጽፎ ዊኪሊክስ ያጋለጠው መረጃ ማለት አለ። አሁን ዶክመንቱ ዊኪሊክስ ነው መጀመሪያ ጊዜ ያጋለጠው። አሳንጅ ማለት አይናችን እያየ ኢትዮጵያ የምስራቅ አፍሪካ ላይ ፓወር ሃውስ አትሆንም ከሆነች ሌላኛዋን ኢራን ምስራቅ አፍሪካ ተክለናል። ሌላኛው ምዕራባዊ ጠል ብለው እነሱ በሚያምኑት ማለት ማህበረሰብ ምስራቅ አፍሪካ ምን አድርገናል? ዶሚኔት እንዲያደርግ አድርገናል። ስለዚህ ምን እናድርግ? አንደኛ ባህር በር ሊኖራቸው አይገባም። ተረዳኛ? የባህር በር ካላቸው ፓወር ይሆናሉ። ሁለተኛ ነገር ደግሞ በብሔር ማለት ባላ አሁን እንትን መሸንሸን አለባቸው። ስለ አንድ ጉዳይ ስለሰጠናቸው ብሔርተኝነት ፖለቲካ ሲፋለሙ 100 ዓመት ከዛ በኋላ በቃ ምንም አያስፈልጉም። ከዛ በኋላ አሁን የተሰጠን የብሔር ፕሮጀክት ማለት እነሱ እየሰጡንና እንድንባላበት የ100 ዓመት የቤት ስራ የተሰጠን ነው። ያንን የሚያዋቅሩ የኢሳያስ ክሩ
ትሬን አድርገዋቸዋል። ትሬን ማለት ወስደው ሲክሬት ትሬኒንግ ሰጥቷቸዋል። ሲክሬት ትሬኒንግ ምን ልክ እነዚህ የኢሳያስ ቡድን ማለት ገና የተቋቋመው ቡድን ማለት ኦልሞስት ምዕራባውያን ከተሸነፉ በኋላ ጣሊያኖቹ ያን ካጡት በኋላ ምዕራባውያኑ ትሬን ያደርጓቸው ቡድኖች ናቸው። ትሬን አድርጓቸው ኢትዮጵያን በብሔር ብሔረሰብ ፖለቲካ የተሸነሸነች ሆና ይሄን የቤት ስራ ፈጽሙልን፣ ዊ ስፖንሰር ዩ ዊ ጊቭ ዩ ዋትኤቨር ዩ ላይክ፣ ይሄን የቤት ስራ ስሩ፣ ኤርትራን እንሰጣቸዋለን። ይሄን እንትላል ታዲያ ምን ኤርትራን ያስገነጠለች እኮ አሜሪካ ነው። የታወቀ ነው፣ ግልጽና ግልጽ ነው። ከዛ በኋላ ነው ለኛ ይገዛልናል ብሎ ሲጠብቁ ሰውየው አንታይ ምዕራባዊ የሆነባቸው በቃ በጠላትነት እንጂ መጀመሪያ ስሜት ሲከፋፈሉ ሩሲያ ኢትዮጵያን ይዛ አሜሪካ ኤርትራን ይዛ አይደለም ሲዋጉ የነበሩ። ያ ፕሮጀክት የማን ነው በለስ የምዕራባውያኑ ፕሮጀክት ነው። ሰጡን የቤት ስራ፣ የብሔር ፖለቲካ ሰጡን። አሁን በሰጡን የቤት ስራ ዛሬም ፖለቲከኞች በዛ ይፈልቃሉ። የድህነታችን ምንጭ ጭንቅላት ላይ የተሰራ ስራ። አሁን መምርዬም ቅድም ስትለው የነበረው የዘረኝነቱ አደገኛ ፖለቲካ የተዘራው በዚህ ውስጥ ያለውን ነገር ስታየው የቤት ስራ ተሰጥቶን ነው። እኛ ደግሞ አንድ ህሊና እንዳለ እግዚአብሔርን ደግሞ እንደሚያምን የእግዚአብሔር ህሊና ኖሯቸው እንዳሳደጉን ማህበረሰቦች እንዳለባት ሀገር ያቺ ህሊና ደግሞ መልሳ የበላይነት በታገኘበት ጊዜ ይመጣል፣ እንዳትጠራጠር። ሰው ሰልችቶታል። አሁን የፖለቲካ ጉዳይ ለፖለቲከኞች ብቻ የተተወ የዘረኝነት አጀንዳ ፖለቲከኞች ሊጠቀሙበት የፈለጉት ኳስ እንደሆነ ማህበረሰቡ ከገባው ቆየ። ስለዚህ ማህበረሰቡ ብቻ እንኳን ገባው። ለዚህ ነው አቅፎ የሚያኖረው። ኦሮሞ ማህበረሰብ አማራን አሁንም አቅፎ ያኖራል። አማራ ማህበረሰብ ኦሮሞን አሁንም አቅፎ ማህበረሰቡ አቅፎ ነው የሚያኖረው። ፖለቲከኛው ነው ይቺ የሚያጫውታት ኳሷን። ለምን ፖለቲከኛ ማለት ጌም ፕሌየር የቁማር ነው የሚጫወተው። ባይዘው ያው ቁማሩን በመሰለ በሰው ነፍስ ራስ ይዞ የሚጫወተው። ስንት ሰው ትገብራለህ አንተ? እኔ ይሄን ያክል ሰው ገብራለሁ፣ አንተስ ይሄን ያክል። በቃ ጌሟን ያሸነፈ በኋላ ላይ ይጋብዛል። ምን በቃ የፈለከውን ጋብዛለሁ ይላል፣ ያገዳድላል። ምሽክ አርጎ ካጨራረሰ በኋላ ቺፕስ ግባልኝ እንደሚለው እንጋጭ ቺፕስ እናድርገው አብሮ ሲበላ ሲጠጣ ታየዋለህ። ምን ማለት መሰለህ ቁማር ነው ማለት ነው። ማህበረሰቡ በቁማር ውስጥ ገብቶ የቁማሩ መጫወቻ ሆኖ ሀገርን የሚያክል ውድ ነገር እንቁ ነገር ከእጁ ማጣት የለበትም የሚለው መታወቅ አለበት። ስለዚህ ዋነኛው ነገር ደግሞ ቅድም ሀብት የድህነታችን ሶርስ ብሔር ፖለቲካ የጨመሩብን አንዱ እንደሆነ ግልጽ ነው። የምዕራባውያን ቅድም ያልከው የሌላ ማለያ ነው እያለበሱ ነው ያሉት። ሌላኛው እንደ ቲክቶክ ባሉ ፕላትፎርሞች ቻይና ደግሞ መታሁን በአዲስ ዲዛይን እነሱ ምዕራባውያን የሰሩት የተከተሉት መንገድ ተከትላ ሰጠችን አጀንዳ። መበላቀጡ፣ ብልግናው፣ ስድቡ ምኑ ዶሚኔት ያደረገበት እነዛ መናገር የሚገባቸው ዝም አሉ። መናገር የሌለበት እየጨፈረ ያለበት አገር ዓለም ሆኗል። ያንን ለማስተካከል አሁንም ዝም ማለት የለብንም። እኛ መጮህ አለብን። አንድ ዘር ከጮኸ ብዙም የሆነው አንዱ ነውና የመታወቅ መቻል በጣም አሪፍ ነው። ወደ ማጠናቀቂያ የመጨረሻ መልእክት ነው ወስዳችሁ። ጥሩ ነው፣ እውነት ነው። እስራኤል እኮ ገና 70 እና 75 ዓመቷ ነው። ነገር ግን ባለፈው በኮሮና ሰዓት ለህዝቧ ምን እንዳለ ታውቃለህ? ምንም ነገር ኮሮና 20 ዓመት ባይለቅ 20 ዓመት የሚመግብ በቂ አቅም አለኝ አለች እስራኤል ትላንቷ። እኛ ኢትዮጵያውያን ለዓለም የምንተርፍ ነን። የእውቀት ችግር የለብንም፣ የገንዘብ ችግር የለብንም፣ የአየር ንብረት ችግር የለብንም፣ የፍቅር ችግር ነው ያለብን። ስለዚህ ይሄንን እግዚአብሔር ታሪክ ቀይሮ ዓለም ላይ ከፍ እንደምትል እናምናለን። እንደው በመጨረሻ ሀሳብ ማጠናቀቂያ ሀሳብ እንድታቀርብ። እስካሁን ከተነጋገርን የተረፈ እንኳን ምንም ነገር የለኝም። በጣም ነው ደስ ያለኝ። በጣም የተባረከ ጊዜ ነበር። እውነት ለመናገር እኔ ለመናገር ሀሳቤን ለማካፈል የመጣሁ አይመስለኝም። ብዙ ነገሮች ወስጃለሁ። አድማጮቻችንም ተመልካቾቻችንም በጣም ጥሩ ስሜት እንደሚኖራቸው፣ ብዙ ነገር እንደሚይዝ፣ ብዙ ትውልድ ሊቀርጽ የሚችሉ ነገሮችን እንደሚያገኙ ተስፋ አደርጋለሁ። ከእንግዲህ ቤቴ ነው። በተጠራውም ጊዜ ከጎን ነኝ። የምጠቅም ከሆነ ሁሌ ከጎናቸው ሆናለሁ። ለነበረን ጊዜ ግን እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በጣም አድርገን እናመሰግናለን። ያው እኔ እንኳ ቤቴ ስለሆነ እንግዳ አይደለሁም። መጥቼ ድብልቅልቅ ለማድረግ ብዬ ነው። ያው ደበላልቅ የላችኋለሁ፣ እንደሰማችሁት አበረሻሽቼ የላችኋለሁ። መምርዬ እንወዳሃለን፣ እናከብረሃለን። በጣም በጣም ደስተኛ ነኝ። ሁሉ ጊዜ በሀሳብ ተስማምተው በአንድ ሀሳብ ፋይት ከሚያደርጉ ወዳጆቼ አንዱ መምርዬ ነው። በአንዳንድ ነገሮች እንኳ ማንስማማበት ጉዳይ ቢኖር በምንስማማበት ደግሞ አብረን የምንሰራ ጠንካራ ኢትዮጵያውያን ነን። ኢትዮጵያ እንዲህ ናት፣ መሆንም ያለባት እንዲህ ነው። በማትስማማው ነገር አትስማማ፣ በምትስማማው ነገር ግን አብረህ መስራት መቻል አለበት።
ፖለቲከኞችም እንደዚህ አይነት ነገር አስተሳሰብ ይኖራቸዋል ብዬ እግዚአብሔር ያን ሀሳብ ያመጣል ብዬ ከሚያምኑ ሰዎች መካከል አንዱ ነኝ። ሌላም ጊዜም ከጋበዝከኝ ወዲያው ከደወልክ እመጣለሁ። ሀሳብ ላይ በደንብ አድርገን ደግሞ ድቅድቅ አድርገን እናወራለን። እኔ ከአንተ ጋር ሳወራ ብዙ ደስ የሚል ነገር ምንድን ነው አንድ ሀሳብ ፍሎ ያደርጋል። አንድ አይነት ወንዝ ነው እና ከአንድ ወንዝ ይቀዳሉ ይባላል። ወንዙ ፍሰቱ አንድ ተመሳሳይ ስለሆነ መምርዬ በጣም ወድሃለሁ፣ አከብረሃለሁ። ስለጋበዝከንም እንደገና እንደዚህ አሸብርቀህ በሻማ በምን አድርገህ የአርበኞችን ቀን ነው ዛሬ ያለ ነው። እንግዲህ በአንተም ቤተሰቦች አርበኞች ነበሩ፣ በእኔም ቤተሰቦች በጣም አርበኞች ነበሩ። ራስ አበበ አረጋይን ያክል በጣም ትላልቅ ሰዎች እኔ ቤተሰብ ውስጥ የነበሩ ሰዎች ናቸው። አንዳንዴ የራስ አበበ አረጋይን ፎቶ ቤተሰቦች ያዩና ጎን ለጎን አድርገው ለጥፈውታል። የኔና የሱ ፊቱ ዲዛይን አንድ ነው እና በጣም ነው ደስ ያለኝ ስለመጣን በዚህ ቀንም ስለተገኘን ማለት ነው። እንወዳቸዋለን። መምርዬ ማሰነባበቻውን ደግሞ ለርሶ። እሺ ክብረት ይስጥልን። እውነትን ነው ሰዎች በሚግባቡበት ነገር ቢሰሩ ባልና ሚስት እኮ ማትስማማባቸው ሀሳቦች ይኖራሉ። እኔ ከልጄ ጋር እኮ ሙግት እንቀርባለን። ይሄን ባትል ኖሮ ዩቲዩብ ላይ ትላለች፣ ይሄ ቢቀር አንግባባ ካል እናሳድረውና ቀጥለ ትወያያለና ሰው በሚግባባበት ከሰራ ጥቂት የሚለያይበትን ትቶ ብዙ የምንግባባበት ስላለ መስራት ይጠበቅብናልና ስለመጣችሁ ስላከበራችሁኝ በጣም ደስ ብሎኛል። ማስተዋወቅ ማገዝ የሚገባንን ሁሉ እኔ በሁለቱም ላይ አግዛለሁ። በተለይ አንተን ከተደበቅክበት መውጣት አለብህ። እውቀትህ በዓለም ደረጃ መዳረስ መቻል አለበትና መክሊትም ነው። መምህር ስንፍናዬ ቅድም ያልኩ ይሄ ቁጭ ምለው እና ዛሬ ተመስጬ ራሴን ዓለም ሄደው ነገር ጥቅም ብቻ ሳይሆን ጉዳትም ያለው ይመስለኛል። ቅድም አብየም ሲል አንተም ስትል እንደነበረው ብዙ ዶክመንቶች በእጅ ያሉ ለዩቲዩብ ሊሆኑ የሚችሉ ስራዎች ፕሌዎች በጣም ብዙ አሉ። አዳዲስም የተዘጋጀውባቸው የሬዲዮ ፕሮግራሞቹ በጣም ልብ የሚነኩ በጣም ብዙዎችን ውስጣቸው እንዲጠይቁ የሚያደርጉም አሉ። እነሱንም ይዤ ወደ ዩቲዩብ መምጣት አለብኝ። ግን እሱን መክፈት ስንፍናው አለ፣ የተለያዩ ነገሮች ተጭኖኛልና ይህንንም እንደ ወንድም መምር የሚያዘናጋም ስለሚችል ምርጥ ሚስት ታዘናጋለች። አንዳንዴ ለምሳሌ ቡና አለ፣ ቤት ውስጥ አለ፣ የሆነ ነገር ደግሞ ቢሮ አለው። እሱ የኔ ያዘናጋችኝ አበረታችኝ። እኛ ማድረግ ያለብንን ነው። ይኸውልህ ከምትውለው ጋር ነው። ከጠማማ ጋር ሰው ጋር ከዋልክ ጠማማ ትሆናለህ ይላል መጽሐፍ። የሚያበረታ ለንባብ የሚያበረታ ለስራ የሚያበረታ በርታ። እኔ ዩቲዩቡንም ትራቭሉንም ባለቤት ያበርታታይ ነው ለዚህ እንትን ያለው እና ብዙ ጊዜ ሰንፌ ነበር። ብዙ ዩቲዩብ ላይ ወጣለሁ፣ የራሴ ነገር የለኝም። ትራቭል በጣም ባንረግ የምችል ነው። እንግዲህ 30 ዓመት ነው ገዳማትን ስዞር የነበረው እና ወይንዬ ተክለ ሃይማኖት ይታወቃል፣ ግን አልሰራውበትም። አሁን ግን የሚያበረታ ሲመጣ ትሰራለና ጓደኛ ያበረታል፣ ቤት ውስጥ ያሉት ያበረታሉ። በማንኛውም ነገር እኔ ከጎን ነኝ፣ አገዛለሁ። በማቴሪያልም በሐሳብም ስራዎች ለትውልዱ መውጣት መቻል አለበት። እንዴ እንዳትለቀው አለው በጣም ሪቸስት ሰው ነው። ጋዜጠኛና መምህር ሰናይት አዲስም አለች። ስለ ኢትዮጵያ ዝም አንልምም ጸሐፊ ናት። እኛም ጋዚ በጋዜጠኝነት ትሰራለች። ብቻ አንተ ስትጀምር የሚያግዝህን እግዚአብሔር የመስዋዕቱን በግ እግዚአብሔር ያዘጋጀ። ይኸውልህ የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። ማድጋውን ውሃ መሙላት የሰው ድርሻ ነው። ወደ ወይን መቀየር የፈጣሪ ድርሻ ነው። ማንኳኳት የሰው ድርሻ ነው። መክፈት የፈጣሪ ድርሻ ነው። መሻት የሰው ድርሻ ነው። መስጠት የፈጣሪ ፋንታ ነው። የእኛን ድርሻ ተወጥተናል። መጀመሪያ አንተን ድርሻ ስትወጣ የመስዋዕቱን በግ እግዚአብሔር ያዘጋጃል። በተሻለ አረፈደን በተሻለ እንደምታቀርብ ተስፋ እናደርጋለን። ውድ ተከታታዮቻችን ስትከታተሉት የነበረው ክፍል 2 ነው። በክፍል 2 በርካታ ሀሳቦች እንደተነሱ እቅዶቻችንንም ጭምር ነግረናቸዋል። የነዚህን ሀሳቦች ውጤቱ እንዲሰምር በጸሎት እያገዛችሁን በሀሳብ እየደገፋችሁን አብረን ተያይዘን እንደምናደግ ተስፋ እናደርጋለን። በሚቀጥለው ሌላ እንግዳ ይዘን እንቀርባለን። እስከዛ ስትሄዱ የጎደለው ሞልቶ የጠፋው ተገኝቶ ይጠብቃችሁ። እግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። ሚካኤሎ መተንበል የበረከት ጥሪ ከተአምረኛው ገዳም ሙት ከተነሳበት፣ ድውያን ከተፈወሱበት፣ ሽባ
ከተተረተረበት ታላቁ ገዳም ሙታንሳ ማር ቅዱስ ሚካኤል ጥሪ ቀርቦልናል። ምስራቅ ጎንደር በለሳ ወረዳ ላይ ያለው ሙታንሳው ማር ቅዱስ ሚካኤል ገዳም። በዚህ ገዳም አባቶቻችን ዋጋ ከፍለው ጤዛ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ጸባጋንንቱን ታግሰው እየተጋደሉ ይገኛሉ። ማደሪያቸውን፣ በዓታቸውን፣ መወሰኛቸውን ቅድሚያ ለእናቶቻችን ይሰራ ብለው በትህትና በመናገራቸው ለእናቶቻችን ተሰርቶ አባቶቻችን ግን በእንደዚህ በሚያሳዝን በዓት ውስጥ በሚያሳዝን ማደሪያ ውስጥ ይገኛሉ። እኛም የአባቶቻችንን ጥሪ በመስማት ፈጥነን በመድረስ ቦታውን ገዳሙን በልማት እንድንለውጥ አደራ እንላለን። ለዚህ ቅዱስ ዓላማ አባቶቻችን ያቀረቡልንን ጥሪ ተግባራዊ እንድናደርግ በፍቅር እንጠይቃቸዋለን። ሁላችንም እይታችን ወደ ሙታንሳው ማር ቅዱስ ሚካኤል ገዳም ይሁን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት